Hello, this is Microphone Media. Please like, subscribe, and share. Thank you. ሄሎ ሰላም ነው። እንዴት ነህ? አለን ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ናችሁ? አካም አለን ጅረገን ነጋ ምን አዲስ ነገር አለ? መልእክት ትልኝ ነበር። አዎ እንትን በቃ መሰብሰቡ በጣም ቀጥሏል። ገበሬ ሚሊሻ እየሰበሰቡ በቃ ወደ ስልጠና አሁንም በብዛት እየሰበሰቡ ነው። የሰሞኑማ አባሰ በጣም። እንዴት? እስቲ ዘርዘር አድርገን ንገረን። እንትን እየሰበሰቡ ከአንድ 40 በወር የሚኖርበት ቦታ 30 ሰው መውሰድ ጀምሯል። ኧረ ተው እግዚአብሔርን እየሰበሰቡ በቃ እንዴ! ሴቱም ብቻ ቀረ በለኝ። ሴት ብቻ ቀረ። አሁን እኮ ታክሲ ላይ ስንሄድ እኮ 12 ሰው ከተሳፈርክ 2 ሰው ብቻ ነው ወንድ። አቤት የሚገርም ነው እባክህ። እና በጣም ግን እንደኛ አካባቢ ይሄ ኦሮሚያ ውስጥ ያለው ከባድ ነው። ሪቤሉላ ነው የሪቤሉላ ዲፌንስ ይሄ ያለ አይደለም። እንትን ሸማቂ ታዋጊውን ዲፌንስ የሚያደርግ ስልጠና ሊሰጡ ማለት። አሁን ወቦን ለመዋጋት ነው እንደዚህ የሚያዘጋጇቸው። በጣም ተጠናክረዋል እኮ። በቀደም እንዳለ ጨረሳቸው ብለኝ ሪፖርት አድርገህ ነበረ። ኧረ አሁን በቃ እኮ ምንም ከባድ እየሆነ መጣ ነገሮችና እንትኑ ይሄ አፈሳው በጣም በቃ ደግሞ ገበሬ ምንም የማያውቅ አርሶ የሚኖር ቤት ይሰጣል ምናምን በቃ የማይባለው ነገር የለም። እነሱም እውነት ይመስላቸዋል ይሄዳሉ። አብሶ ሸገር ሲቲ ነው። የሸገር ሲቲ እንትን ነው ገበሬ በሙሉ ረከ በመላ ኦሮሚያ ነው። አሁን እኮ ሰው ሁሉ እየደወለ ነው። በቃ ገበሬው ሽማግሌው ሳይቀር በቃ መጥቶብሃል። ሽማግሌ ናቸው እኮ 45 በላይ ናቸው እኮ 50 ዓመት ምናምን ውስጥ ያሉ ናቸው ሁሉ እኮ። ኧረ በስሳ ቤት ብለውኛል። 4 ልጆች 5 ልጆች ያላቸው። አዎ በስሳ ቤት ያሉት ነው ያሉኝ። እንዳውም በጣም እንዳለ ነው። ሸበቶ ብቻ ነው አሁን በቃ እንደ ምልሻ ትሆናላችሁ፣ ሰልጥናችሁ ትመለሳላችሁ እያሉ ነው ብለው ነው ያሉኝ። እና እናንተ ጋርም እንደዛ ነው ማለት ነው እኮ ምልስ ሴቶች ብቻ ከቀሩ እንዴ? እዚህ እንትን ትላልቅ ድርጅቶች ከስሮ ምናምን ይለቀቁ አሉ። የቻይና ድርጅቶች ሞባይል የሚያመርቱበት የሚገጣጥሙበት እዛ ውስጥ ነው አሁን እየሰበሰቡ ያሉት የሚሰበስቧቸው። አዎ አለ አይደለም። ትላልቅ ድርጅቶች ለቆ ይሄዱ አሉ። እዛ ውስጥ ይሰበስባሉ። ታውቃለህ? 400 500 እስከሚደርስላቸው ከዛ በኋላ ጭኖ ወዴት ነው የሚያወስዷቸው? ማሰልጠኛው የት እንደሆነ ታውቃላችሁ? ወደ አዋሽ መልካ አሉ። ወደ አዋሽ ሰንቀሌ የት ነው? ወደ ሸዋ ነው? ወደ እንጃ ሰንቀሌና ወደ አዋሽ ነው አሉኝ። ኦኬ አሁን የሄደ ሰው ነው የነገረኝ። የኦሮሚያ መንግስት ነው እንደዚህ የሚሰበስበው ወይስ የፌዴራል ነው? አይ የኦሮሚያ ነው። የሸገር ሲቲው ነው አበዛኛው። በቃ አሁን እኮ እኔ የምልህ ግን ገበሬው ካላረሰ አሁን ክረምት ሊመጣ ነው እንግዲህ አገሩ ላይ ካልቆየ እኮ ወደ ባሰ ድህነት ነው። ህዝቡም የሚቀልበው አያገኝም። ከተማ ያለውም ገበሬው ነው ሰርቶ የሚያበላው። ምንድነው? በጣም ውስብስብ ችግር ነው እኮ እየመጣ ያለው እኮ ውስብስብ ችግር። እሱ ብቻ አይደለም እኮ ከዛ ልጅ ላይ ሲሞት 4 ልጆች ምናምን የሚያስተዳድር ነው ይሄ ገበሬ ሲሞት ምን ያህል በጣም ውስብስብ እየሆነ እንደሚመጣ ይኸው ስካርሲቲ የሚገርም ነው።
ዶሮ ይሰጧቸዋል ብለህ በቀደም አስቀኸኝ ነበር። የእውነትህን ነው? የምርህ ነው? ለካ ውሸት ነው፣ ውሸት ነው። ኧረ ዶሮዋ መጥሪያ ነው፣ መጥሪያ ነው፣ መጥሪያ ነው። ምን ይለዋቸዋል? እስቲ ንገረኝ፣ በደንብ አድርገህ ሰፋ አድርገህ ንገረኝ። ቁርጥ ቁርጥ አታርገው። ዶሮ ይሰጣቸዋል፣ ሴፍቲኔት እርዳታ ይደረግላቸዋል ነው ይባላሉ። ታውቃለህ? ተደውሎ ማለት እሺ። አልመጣ ሲሉ እየፈሩ ይሄ ጉዳይ ስለተሰማ እየፈሩ ማለት ነው። በቃ እሺ። እዛ በዚህ ሙድ መጡባቸው። ዶሮ እንሰጣቸዋለን ነው? ይሰጣቸዋል፣ ዶሮ ይሰጣቸዋል፣ ድጎማ ታገኛላችሁ ይባላል። በቃ ዶሮ ስንት ነው የምታወጣው? እኔ እኮ የሚገርምህ እኮ ዶሮ ስንት ታወጣለች አንድ ዶሮ? አሁን እኮ በቀደም ከአንዱ ደውሎ ዋጋ ትልቅ ከሆነ 2500 2000 ብር አንድ ዶሮ። አንድ ዶሮ ወንዱ ነው ሴቷ? ይለያያል። ወንዱ ወንዱ እኔ በአይኔ ነው ያየሁት 2200 ሲሸጥ። ኧረ ተው፣ ከምሬን ነው የምልህ። እቺ ያለፈው እንትን የጾም መያዣ ጊዜ 2200 ብር ነው የተሸጠ። አቤት 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 አቤት፣ የሚገርም ነው። ሴቷ ምግባቸው ውድ ነዋ። ምግባቸው እኮ ውድ ነው። አንዷን ኪሎ እኮ 1 ኪሎ ምግብ ስገዛ 70 ብር ነው የምገዛው። አቬሬጅ 70 ብር። እሱን እዛ ለማድረስ 4 ወር 5 ወር ነው የሚፈጅበት። ብመታው እኮ ኪሳራ ውስጥ ነው ያለው። እውነት ግን ነው። በጣም የሚገርም እኮ ነው። በጣም የሚገርም ነው። እባክህ ከባድ እኮ በጣም ውስብስብ። ሰሞኑን ደግሞ ቤንዚል በቃ የለም። አሁን ምን ይሏቸዋል ግን? አሁን እንዴት አድርጎ ነው ከአንድ ቤት 3-4 ሰው እየወሰዳችሁ በዛ ላይ ሞተው አካላቸው ጎድሎ እየመጣ ነው ምናምን ብሎ ህዝቡ ይናገራል ወይስ በቃ የታዘዘው እሺ ካላለ ምንም በቃ ህዝቡ ምንም አይልም? ያልተመታ ሰው የለም እኮ። ሰሞኑን እኮ አሁን የሄዱት ሚሊሻ እኮ አንድ ሰው ተመቶ በዊልቸር የመጣ ምናምን ነው እንጂ የለም እኮ። የሄደው እንዳለ ነው የበተነው ወቡ። የሚገርም ነው። እና አሁን ህዝቡ እንዳለ ነው የበተነው። ህዝቡ አይናገርም እንደዚህ ሆነናል በቃን። አሁን እኮ ህዝብ እኮ አለቀ አይልም ወይስ? እንደዛ ካለ ይቀጣል፣ ይገረፋል ካለ እኮ አንዱ ነው መጥቶ ሹት ሊያደርግ ይችላል። በቃ ይህ ጥቅም የገዛው ሰዎች ናቸው የበዙት። እሺ ካድሬዎቹ ካድሬ በቃ ጥቅም የበዛው በቃ ይመታል። አንተ አታስፈልግም ቆይ ይልሃል። ወይ እና አሁን እንዳይበላሽበት ነው እንደዚህ አንዱ መናገር ከጀመረ ሌሎቹም እምቢ ሊሉ ይችላሉ እያሉ ነው። እየተደበቀ በቃ ሰው ወንዝ እየተደበቀ ህይወቱን የሚፈልግ ያላየው ጥቅምም አልፈልግም ብሎ ወንዝ የሚኖሩ አሉ። ጫካ ውስጥ በቃ እየተደበቁ የሚኖሩ አሉ። መጥቶ የሄደ ነው አብዛኛው። ግን ስለ ነገሩ የሚያውቀው ማን እንደሆነ ታውቃለህ? ሄዶ ተመቶ ወይ በቃ በጣም ተንገላቶ ይመጣ። ኢንተርቪው አድርጌ ነው የሰማዋቸው። አብዛኛው 2 ሰው ኢንተርቪው ነው ያደረኩት ታውቃለህ? ያየ ሰው ብቻ ነው በቃ አምኖ እየፈራ ጫካ የሚኖር ከብቱን እያወጣ በቃ ተደብቆ የሚኖር። ትምህርት ቤቶች ክፍት ናቸው እንዴ? የተማረ ነው ወጣቱ ወይ ዝግ ነው ትምህርት ቤቶች? ኦሮሚያ ሙሉውን ማለት ነው። አብዛኛው ቦታ ዝግ ነው። ግን እዚህ ያለንበት ቦታ ሞራል የለውም ተማሪው እንጂ እዚህ አካባቢ ትንሽ ሰላም ነው። ከአዲስ አበባ 30 ኪሎ ሜትር ምናምን ላይ ክፍት ነው ትምህርት ነው። ግን በቃ ሞራል የለውም። ቀን ስራ መስራት ነው ደስ የሚለው ምናምን። በቃ ሰው ትምህርትን ጣሉታ በቃ ምንም ተምረን ምን ታመጣለህ ይባላል። ስለሚወርቅ ምን ስለሚል በቃ ውትድርና ነው ምርጫ እንዲያደርግ ያደረጉት። ወድቆ 12ኛ ክፍል ወድቀሃል ይባላል። ከዛ ወታደር ይደረጋል። በቃ ይሄ ነው ያለው። እና ስለዚህ ምንም ፊውቸር እንዳይኖረው ነው እኮ ህዝቡ የሆነው። ህዝቡ ምንም ፊውቸር በቃ የዕለቱን ያጣል እኮ አንድ ነገር መሰናክል ከደረሰበት። በጣም የሚገርም ነው። አሁን ህዝቡ እውነት ለመናገር ያሳዝናል። ገበሬው ከእርሻውም አፈናቅለህ ህዝቡ አልቆ አንዱ ምን አለ መሰለ፣ ረስተኸዋል ወይ? ለምንድን ነው ጦርነቱ በዛ ህዝብ እያለቀ ነው እያልክ የምትናገረው?
ሰውየው እኮ 56 ሚሊዮን ብቻ ነው የሚበቃው የኢትዮጵያ ሕዝብ 120 130ውን ግማሹ ቢያልቅ ደስታው ነው አለኝ። ቆይቷል እኮ እንደዛ ካለ 56 ሚሊዮን ብለዋል አሉ ብቻ ነው። የሆነ ጊዜ እኮ ይሄ ሁሉ አሸር በሸራ ምንም አይጠቅምም ለኢትዮጵያ አለ እኮ አለ እንዴ? እንደዛ አለ እኮ። የሚገርም ነው እኮ የሚገርም። እሱም አይለው ነገር የለም እኮ እናንተ እኮ አሁን ነው ያወቃችሁት። እኔ በ2000 ጀምሮ እኮ ነው የማውቀው። ምንም የማይመስለው ለገሰ ወጊን እኮ ያስገደለው እሱ ነው እኮ የገደለው ወር ያስገደለው። በጣም የሚገርም ነው። እንዴት አሁን ስማ ይሄ ሲባላል እንዴ ለመሆኑ የአንድ ህዝብን የሚያክል የሰው ህይወትን የሚያክል በእግዚአብሔር የተፈጠረ ህዝብን በግማሽ ያው በግማሽ ቢቀንስ ጥሩ ነው ብለህ ትናገራለህ? እንዴት አይነት ሰው ነው? እንዴት አይነት አእምሮ ጤነኛ አይደለም እኮ አእምሮ ነው እኮ ሰውየው እኮ አእምሮ ጤነኛ አይደለም እኮ ምንም አይመስለውም እኮ ልጁን ቢገል ምናምን ምንም አይመስልም። ይሄ በቃ የተለማመደው ነገር ነው እየገደለ ከጎኑ። ወለጋ ሂዶ ያደረገው ንግግር አዳምጠኸዋል? በወለጋ ሂዶ አሁን እዛ ሂዶ ምንድን ነው ያላቸው? እስቲ በኦሮምኛ አንድ ጠንካራ ነው የምትለው አሁን በኦሮምኛ ያላትን ተናገርና ከዛ ወደ አማርኛ ተርጉምልን። ሂዶ እየመጡባቸው ነው መንግስታችሁ ነው ምናምን ብሎ ተናግሮ ነበር። ምንድን ነው ያለ በኦሮምኛ? ሄሎ ተቋረጠበት። ሄሎ አለ ሄሎ አዎ አለኛ ምንድን ነው በቃ እሱ ማስመሰል ነው እኮ አስመስሎ ምንም ነገር በቃ ምንድን ነው ያለው? ከጎኔ ሁኑ ነገር ነው እሱ ያለው። ምንድን ነው ያላቸው በኦሮምኛ? ትክክለኛ ያላትን ተናገር እስኪ። እሱ እንደዛ ነው። አዎ እኛ ብዙ ህዝቦች ነን አይነት አለ አይደል? በእንትን ነው ይሄ ጎልደን ወርድ ነው የተጠቀመው እና እኛ ብዙ ህዝቦች ነን። ብዙ ህዝብ ደግሞ እንደ ዝሆን አክቲንግ ዝሆን አድርጎ ነው የተናገረው። ዝሆን በዝሆን አጥንት ነው የሚሰበረው እንጂ አይሰበርም። ዝሆን አይወድቅም በዝሆን ካልሆነ በስተቀር አይነት ንግግር ነው የተናገረው እና ከጎኔ ሆኑ። አሁን አማራና ትግራይ እያበሩብኝ ነው ምናምንም ብሎ ተናግሮ ነበር አሉ። ከጎኔ ሁኑ ነው በቃ። ምንድነው ሚሴጁ? ኦልሞስት ኦል ከጎኔ ሁኑ። እኔ የምልህ ግን አሁን አንድ ጥያቄ አለኝ ሳረሳው። እንዳውም ይሄ ሰውዬ እንዳውም አንድ ሰውም አይደለም በጣም ብዙ ሰው ጅማ ተወለደ እንጂ ሙሉ ለሙሉ አማራ ነው እኮ። እናቱ ወሎዬ ነች፣ አባቱ ደግሞ የወታደር ልጅ ነው። እኚህ ያሳደጉት በጉድፍቻ ያሳድገውት ነው እንጂ አባቱ አይደሉም አለኝ። ይሄ ይጎራል በኦሮሚያ? ምንድን ነው የሚመስልህ? እስኪ ንገረኝ። ይሄ እኮ ይወራል። መወራት ሳይሆን እንደዛ ነው በቃ ግምታቸው። አብዛኛው ጥቂቱ ነው እንጂ እኚህ አህመድ አባቱ አይደሉም። በቃ ምን ይሄ እኮ ይፋ ነው ያሳደጉት ናቸው እንጂ እንዳውም ብዙ የሚታማው ነገር አለ። ብዙ እንዳይወራበት ነው ሰውየው የሚያረፉት ነው የሚባለው። አባቱን የገደለው በጣም ማንኛውም ሰው ያውቃል ማለት በቃ ኦልሞስት ኦል 75% የኦሮሚያ ህዝብ እንደዛ ነው የሚያውቀው አይደለም። ኬኛ ነው አይሉትም፣ የኛ ነው አይሉም። ለማ መገርሳን ያባረረ ሰው ነው የሚባለው። እውነት ነው። እሱ ነበር ጀግና፣ እውነት አስተዋይ የነበረ ሰው እሱ ነው። ምን እንዳውም በህይወቱ መትረፉም መውጣቱም አንድ ትልቅ ነገር ነው። ለማዘ አውሮፓ ውስጥ ይሻለዋል እንጂ ያስገድለው ነበር። ምክንያቱም ከነ ሀጫሉ ጀምሮ ስንት ሰው ነው አልቆ ያለው? ስንት አሁን ይሄ በእስር ቤት የሚበሰብስ ያለው ማን ነበረ ስሙ? ታዬ ደንደአ እንደነሱ ያሰቃየው ነበር። በጣም ይሄ ጨካኝ ነው። የመጨረሻ ወዳጅ የለውም። ወዳጁ አንድና አንድ ስልጣኑ ነው እንጂ ሚስቱንም ቢሆን ለማጥፋት ወደኋላ የሚል ሰው አይደለም። ምንም ነገር እኮ ሴንስለስ ነው። በል ወንድሜ በርታ በል፣ ደውልልን። አዳዲስ ነገር ሲኖር ደውልልኝ።
ትናንት ልነግርህ ነበረ ጽፌ ነበረ ብዙ ነገር 1-3 ፖይንት ጽፌ ነበረ። አሁን ትንሽ ወጣ ብዬ ነው እያናገርኩ ያለው። በቃ ደውልልኝ ዝግጅት ስትሆን ማነው ስም ሲኖርህ ደውልልኝ ኤኒ ታይም። ትናንትና በጣም ብዙ ኮሎች ስለነበሩ ነው ከዚህ ከተለያየ ሀገሮች። እሺ አባቴ መልካም ጊዜ። ሰላም ዋልልኝ። እሺ እንግዲህ አድማጮቼ ከኦሮሚያ ክልል የሚያደርሰንን ነው። በጣም የሚያስደነግጥ የሚገርም ነገር ነው የምንሰማ ያለ ነው። ህዝቡ እንዲያውቀው ግን አሁንም ላይክ እና ሼር አድርጉት። ላይክ አድርጋችሁ ሼር እንኳን የምታደርጉት ብዙ ላይሆን ይችላል። አንድ ጊዜ ላይክ ማድረግ ግን ምንም የማትከፍሉበት ነው እያልኩኝ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው